እያደረክ ነው? ሄለን ካሹ ጋር እንዳትሆን ብዬ ነው። ብራ ድጋሜ ግን እንዲህ ታውራ ካየው እንጣላለን። እባክሽ የራስሽ ጉዳይ አታስፈራኝ። እግር ብላ በለው ጋሽ ማሽሟጠጥሽን ዘንድሮም አልተውሽም። ከምስጋናው በፊት ግን አደይ ምን ልርዳሽ? ደግሞ የኔ ቆንጆ ሲል እህቱ ትሆናለች ብዬ አስቤ ነበር። ከአደይ ጋር ጥሩ አይደላችሁም እንዴ? ኧረ ባረከው ምን አልሽ አንቺ? መኝታ ቤት ጎትተሽ በራስሽ ፍቃድ እያስገባሽ የሆነ ነገር አድርገን ቤታችን ማስመለስ አለብን። ቤዛ በድጋሚ አበበና ሄለንን ለማጣላት እየሞከረች ትገኛለች። ዶክተር ሮቤል አሁን ለአደይ የተለየ ስሜት እየተሰማው ይገኛል። እናም ደግሞ በሄደችበት እየተከታተለ ልሸኝሽ፣ እናም ስለ ለሊ እናውራ እያለም 10 ጊዜ እሷን ለማግኘት እየሞከረ ይገኛል። ባቡሬ በድጋሚ ዶክተሩን በማግኘት ስለ ለሊ የምታውቀውን ሁሉ ትነግረኛለህ በማለትም ዶክተሩን አንቆ እንዲነግረው በማናዘዝ ላይ ይገኛል። ነገር ግን ዶክተሩ ለሊ እኮ ቤተሰብ የለኝም ብላኝ ነበረ እና አንተ ለለሊ ምን ሆነ ሲልም አናግሮታል። ይህንን እየሰማው ባቡሬም እንዴት እኔን እንደ ቤተሰብ አታየኝም ማለት ነው በማለት ነበረ ይቅርታ ዶክተር እንደዚህ ስላረኩ በጣም አዝናለሁ ብሎ ዶክተርን ይቅርታ የጠየቀው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴ ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 165 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ዳይመንድ ሄለንን ከዳኒ ጋር ምን ታደርጊያለሽ በማለት ዳኒን ሁለተኛ የሄለን አጠገብ እንዳትደርስ ሲልም እየደበደበውና እያስፈራራው ይገኝ ነበረ። የቤዛና የዳኒ ተንኮል እየገባቸው እነ ዳይመንድ ሄለንና አበበ ምንም የሚያውቁት ነገር ስለሌለ እየጠበቋቸው ይገኛሉ። ቤዛ ደግሞ በበኩሏ አበበና ሄለንን ለማጣላት የተቻላትን ሁሉ እየሞከረች ትገኛለች። እናም ለሄለንም አበበ ስልክ ያወራ ነው ከቤት የወጣው ስትል ነበረ ሄለን አበበን እንድትጠረጥረው እያደረገቻት የምትገኘው። ሄለንም የከተማ ሰው ግን እንዴት ነው የምትኖሩት ስትልም ቤዛን ጠይቃታለች። ቤዛም አይ የኔ ቆንጆ እያለ ከእህቱ ጋር ሲያወራ ነበረ ስትል ነበረ ሄለንን ሌላ ጥያቄ ጠይቀቻት። ሄለንም ኧረ አበበ እህት የሚባል የለውም፣ እናም ከማን ጋር ሲያወራ ሰምተሽ ነው ቤዛ የምር እያሸሽ አይደለም አይደል ስትልም ጠይቃታለች። ቤዛም አይ ሄለን ትነቂ እንደሆነ ንቂ፣ እህት ከሌለው ከሌላ ሴት ጋር እያወራ ነው ማለት ነው ማለት ነበረ። አንቺ ደግሞ እስካሁን የት ነበር ስትልም እየጠየቀቻት ሄለንም እና አሹ ጋር ነበርኩኝ እና እዛ ቤት በሆን ችግር አለው ስትል ነበረ የመለሰችላት። አይ በፍጹም አበበን ትተሽው አትውጪ ለምን ትሄጃለሽ ስትል ነበረ ሄለንን ከቤት እንዳትወጣ ለማድረግ እየሞከረች የምትገኘው። እናም በተጨማሪ ደግሞ አበበን እንድትጠረጥረው እያደረገቻትም ትገኛለች። ሄለንም ዳኒም እኮ እዛ ነበር ማለት ወንድምሽም እዛ ቤት ነበረ ስትል ነበር የነገረቻት። ቤዛም እጅግ በጣም በመደንገጥ እንዴ ዳኒ እዛ ቤት ምን ይሰራ ነበረ እንዴት አገኘሽው ስትልም ጠይቃታለች። የፍቅር መኝታ ቤት ነው እንደውም ተደብቆ የነበረው እና ምን እያደረገ ነው? እትዬ ስትመጣ ደግሞ እንዳታየው ይደበቃል። ቤዛ ችግር አለ እንዴ ስትል ነበረ ሄለን ያልገባትን ነገር ቤዛ እንድታብራራላት እየጠየቀቻት የነበረው። አይ ችግር የለም ሄለን አንቺ አትጨነቂ በማለት ቤዛም ጥላት ወጥታለች። ለሊ አሁን ላይ እጅግ በጣም ከአጠገቧ ሆኖ የሚደግፋት እናም አይዞሽ የሚላት ሰው እንደሚያስፈልጋት እናውቃለን። እናም ማዘሯ ለረጅም ጊዜ ከለሊ አጠገብ ርቃ ስለነበረ አሁን ስትመጣ ማዘሯ እንኳን መጣሽ በማለትም ደስተኛ ሆና ትገኛለች። ማዘሯም ለልዬ ስለጠፋውብሽ እጅግ በጣም ይቅርታ፣ የኔ ልጅ ልጠብቅሽ አልቻልኩም፣ እናም ካጠገብሽ ሆኜ ልንከባከብሽ አልቻልኩም፣ ይቅርታ ለልዬ በማለት ይቅርታ ጠይቃት። እናም በጣም እንደናፈቀቻትም ነግራት አቅፋት ትገኛለች። ባቡሬ ስትልም ጠይቃታለች። አይ ቤኪ ቤት ውስጥ የለም ማዘሯ አላገኘሽውም እንዴ ስትልም ነበረ ለሊ ማዘሯ እንዳገኘችውና እንዳላገኘችው ባቡሬን ለማጣራት እየሞከረች የምትገኘው። ማዘሯም አይ ልጄ አላገኘሁትም፣ ችግር የለውም በቃ ሲመጣ አገኘዋለሁ፣ አንቺ ግን እንዴት ነሽ በማለት ስለሷ ጤንነት ልትጠይቃት እየሞከረች ትገኛለች። ባቡሬ እኮ ዝም ብሎ ነው ማዘሯ፣ እኔ በጣም ደህና ነኝ፣ እናም አትጨነቂ ስትልም ለሊ ማዘሯን ለማረጋጋት ሞክራም ትገኛለች።
ባቡሬም ከዶክተሩ ጥያቄ በኋላ ምንም ምላሽ ሳያገኝ ወደ ቤት ተመልሶ ይገኛል። እናም ቤት ከተመለሰ በኋላ ማዘሯ እንኳን ደህና መጣሽ ለሊ የጠፋውብሽ አይደል ሲል ነበረ። ለሊም በስስት እያየ ያናገራት። ለሊም አዎ ቤኪ ጠፋ፣ ቆይ ለምንድነው ካጠገቤ የምትርቀው ስትል ጠይቀዋለች። እሱም ለሊዬ በጣም ይቅርታ፣ እኔ ስራ ስለነበርኩ ነው፣ ስራ ስለነበረኝ አንዳንድ ነገሮችን ማድረግ ስላለብኝ ነው ከአጠገብሽ የጠፋሁብሽ፣ ይቅርታ የኔ ቆንጆ በማለት ነበረ እቅፍ አድርጎ ይቅርታ የጠየቃት። ለሊም ባቡሬ ካጠገቧ በመሆኑ እጅግ በጣም ደስተኛ ናት። አሁን ደግሞ እናቱም ስለመጣች ደስታዋ የበለጠ እየጨመረ ይገኛል። አሁን ላይ ለሊ የሰዎችን እንክብካቤና የሰዎችን ፍቅር የምትፈልግበት ሰዓት ላይ ናት። አደይ ደግሞ ለለሊ ከአቅሟ በላይ እያደረገችላት ትገኛለች። እናም አደይ የራሷን የኑሮ ሁኔታ ትታ ክፍተት እየፈጠረች አሁን ለለሊ መቆሟን እንደቀጠለች ትገኛለች። የአደይ ቤተሰቦችም ማለትም እናቷም ሆነች እንዲሁም ደግሞ አባቷ የጋብቻ ጥያቄዋን እንደተቀበሉ አሁን ሰምታለች። የአደይ አባት ወደ አደይ ስልክ በመደወል ነበረ የነ ዳይመንድን ገንዘብ ልሰጣቸው ፈቃደኛ ነኝ፣ ማለትም ገንዘባቸውን ልሰጣቸው ወስኛለሁ ልጄ አንቺ ምን ታያለሽ ሲል ነበረ ከአደይ የምክር አገልግሎት እየጠየቀ የሚገኘው። አደይም በዚህ ነገር እጅግ በጣም ደስተኛ ሆና አባዬ የምርም ተለውጧል ማለት ነው በማለት ነበረ ለአበበ ይህንን ደስ የሚል ዜና ለመንገር የሞከረችው። አበበም አባዬ ገንዘባችሁን ሊሰጣችሁ ተስማምቷል፣ እናም አቤ እንኳን ደስ ያለ ስትልም አደይ በፈገግታ አቅፈው ትገኛለች። አበበም በጣም ደስ ብሎት ዳይመንዲን ነገር ሰምቷል እንዴ ሲል ጠይቋታል። እሷም አይ አልሰማም፣ እናም አሁን ልነግረው ወደ እሱ እየሄድኩኝ ነው ስትል ነበረ። አበበቻው በቃ ያለችው። አበበም አይ አደይ ምን ሆነሻል? ፊትሽ ጥሩ ነገር አይነበብብሽም፣ ደህና ነሽ አይደል? የሆንሽው ነገር አለ እንዴ ሲል ጠይቋታል። አበበ ማለት አብሮ አደግ ጓደኛዋ ስለሆነ ስለ አደይ እያንዳንዱ ስሜት በግልጽ የሚያውቅ ይመስለኛል። እናም ፊቷ ሲቀያየርበት አደይ የሆነ ነገር ሆና እንደሆነ እየገመተ ይገኛል። አደይም አይ በፍጹም ምንም የተፈጠረ ነገር የለም አቤ አንተ አትጨነቅ በማለት ተሰነባብተው ሄዳለች። አደይ ብቻዋን እየሄደች በነበረበት ሰዓት ነበረ ዶክተሩ መኪና ውስጥ ሆኖ አደይን ያያት። እናም አደይ በማለት ነበር ከመኪናው ወርዶ ወደ አደይ ለመሄድ እየሞከረ የሚገኘው። እሷም አዊ ዶክተር ሰላም ነው ብላ ካናገረችው በኋላ ምን ነው ፈልገኸኝ ነው? ስለ ለሊ ልታወራኝ ፈልገህ ነው? አዲስ ነገር አለ ስትልም ጥያቄዎቿን አከታትላ ጠይቀዋለች። ዶክተሩም አይ በፍጹም አደይ እንደዛ አይደለም፣ እኔማ በዚህ ስታልፊ መኪና ውስጥ ስለነበርኩ ልሸኝሽ ብዬ ነው እያለ ነበረ ሲንተባተብ የነበረው። አደይም አይ ችግር የለውም ዶክተር አመሰግናለሁ፣ ዛሬ ሆስፒታል ዝግ ነው እንዴ? በተደጋጋሚ ተገናኛን ስትልም ልታሸማቅቀው ሞክራለች። ዶክተሩም አይ ሆስፒታልማ በፍጹም ዝግ አይሆንም እና ደግሞ እኔ ተረኛ ስላልሆንኩኝ ነው፣ ዛሬ እረፍት ነኝ፣ ለዛ ነው ደጋግሜ ያገኘሁሽ ሲል ነበረ ዶክተሩ በማፈር አይነት ስሜት ያናገራት። አደይም እሺ ዶክተር አይ በቃ አመሰግናለሁ ልሂድ በማለት ዶክተሩን ተሰናብተው ሄዳ ትገኛለች። ዶክተሩም ራሱን ተረጋጋ እንጂ ዶክተር ሮቤል ምን ሆነህ ነው እያለ ለራሱን ማስጠንቀቂያ እየሰጠ ይገኛል። አሁን ላይ የዴቭና የአደይ ፍቅር ሌላ ወጥመድ ውስጥ እየገባ ነው። ዴቭም በአደይ ውሳኔ አለመወሰን እየተበሳጨና እያዘነም ይገኛል። እናም እታለም አሁን ላይ አደይን ብታናገሪያት ደስ ይለኛል፣ ምክንያቱም እሷ ስለ እኔና ስለ እሷ ትዳር በፍጹም እያሰበች አይደለም፣ ስለዚህ አናግሪያትና ውሳኔዋን እንድታሳውቅሽ ጠይቂያት በማለት እሱ ከማውራት ይልቅ እታለም እንድታወራለት እየፈለገም ይገኛል። እታለምም እሺ በቃ እኔ አወራታለሁ፣ ለሊን ለመጠየቅ ወደ ለሊ ቤት ስለምሄድ እዛው አናግራታለሁ፣ አንተ አትጨነቅ ዴቭ እባክህ ተረጋጋ ስትል ነበረ ዴቭን ለማረጋጋት እየሞከረች የምትገኘው። በስከ መጨረሻ ዶክተሩ ከአደይ ከተሰናባበተ በኋላ በስሜት መኪናውን እየነዳ ይገኝ ነበረ። አደይም እጅግ በጣም ሀሳብ ውስጥ ስለነበረች እንግዲህ ከፊት ለፊቱ የተደቀነበትን ነገር ባናውቅም በእርግጠኝነት አደይን ዶክተሩ የገጫት ይመስለኛል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።